አመጣጡ ደካማ ነው። መልኩ ስለማረ ጺሙን ስለተቆረጠ ብቻ አይቻልም። ነገ ቀጥቅጠ ነው ወይ ቢላ ታወጣበታለህ እንደ ጓደኛ እንደዛ። እኔ ልጄን አልተሳደብኩኝ። ልጄንማ ማንም ያውቃታል። ልሳደብም አልችልም። ልጄ ልፋቴ ናት፣ ውጤቴ ናት። ውጤቴማን እንኳን ለራሱ አልፋ አይደለም ዘርማን ዘሩን እንዲያልፍላቸው ያደረገችው የኔ ልጅ ናት። ምን ይመስላችኋል? የእሷን ትልቅነት አውርተህ ማትጨርስም። አንድ ኢትዮጵያ ሙሉ ኢትዮጵያ ታወራለህ ስለኔ ልጅ ትልቅነት፣ ስለኔ ልጅ ማቹርድነት፣ ስለኔ ልጅ ጀግንነት። ታዲያ ከየት አባሽ ያመጣሽው ነው? ሰርቶ ወይ ለፍቶ ያመጣው ነው? ኖ እንዲህ ሆና እኮ ወልዳ እኮ እንትን ብላ እኮ ስራ እየሰራች እኮ ነው የኔ ልጅ፣ እየተማረች እኮ ነው። ግን መሆን የነበረበት መጀመሪያ መማር፣ በኋላ ልጅ የምትፈልገው ማግባት። ይህንን ነው ስቴፕ ባይ ስቴፕ። ለምን ወረቀት የለማ? ይሄ ነው። እኔ ዛሬ ሊያ ሴተኛ አዳሪዋ ኢትዮጵያ ምን እንዳለች ሰምታችኋል? ጂጂ ኪያ ስትሞት ብቻ ነው የምትለቅ ብለሃለች። እኔን አናደህ የኔን የሆነ ነገር ቀምተህ ክብሬን፣ ቤተሰቤን፣ ማንነቴን፣ ሀገሬን ቀምተህ የትም አትሄድም። እየተከታተልኩ ደፋሃል እስከምትሞት ድረስ። ወይኔ ሴትዮ በቃ እኔ ነፍሴ እስከሚወጣ ድረስ እኔን ነክተህ የትም አትሄድም። ልጆንክ ማንም ስታከብረኝ አከብረሃለሁ። ስለዚህ አሁንም ቢሆን የኔ አይነቱ ነገር ነገ ሲደገም በሌላ ሴት ላይ ደግሞ አይቻልም። አካውንት ኮንትሮል ማድረግ ገና ካሁኑ ያችኛው አሜሪካ ገና ካሁኑ ስለ እናትየው ክፋት ማውራት አታበላትም ነበረ። ኢትዮጵያ ተሰብስበን ያስወጣናት አያችሁ መሰሪነታቸው። እኔ እሱም ብቻ አይደለም የወንዶች መሰሪነትን ሉካት መሰሪነትን እዩት። ኢትዮጵያ ከእናቷ ጋር ቫኬሽን ሄዳ ይችልች እናትየው ስትናገር ኢቭን መርዝ ሊያበሏት ነበር። ልጅቷ ታዋቂ ሆናለች። ጋዜጠኛ አያሳልፋትም። ኦፍኮርስ እኛም እናቃታለን። እች ትንሽ ልጅ እዚሁ እያየናት እንግዲህ አማርኛ እኔ እንደውም በጣም መወዳት ልጅ ናት። ታሳዝነኛለች። ጭራሽ መርዝ ሊያበሏት እችን ትንሽ ልጅ መርዝ ኢትዮጵያ ውስጥ ሰምታችኋል? በትክክል ምን ያህል እየተከታተሏት እንደሆነ ብዙ ፈላጊ ያላት ገና ልጅ ናት። በዚህ መሀል ደግሞ ጸባዩን አሳምሮ ቀስ ብሎ እናትየው እንኳን እናት እኮ ናት። አንተ እናት እኮ ናት። አንተ ሱቅ ውስጥ የተቀመጠች የ10 ሳንቲም ስኳር አደረካት ወይ አገር ላይ እንደሚበቅለው እንቦጭ ነው የምትበሉት። ያ ምንድነው የሚባለው? አደረካት። ዝም ብለህ ነይ ተዋደናል። አንተ እንደፈለክ ሂድ። ማንም ሲያነሳ ተነሳ። ክብር እኮ የሚባል ነገር አለ። ለፍታ እኮ ነው ያሳደገቻት። ከኢትዮጵያ እስከዚህ ድረስ ተሸክማ በሆዷ ስንት ነገር እኮ ነው ያገችባት። ወይ እናንተ ሀገር እንደሚበቅለው ቁልቋል ከሆነ ቦታ ቀንጥሰ የምትቀመው መሰለህ? የሆነ የምትበላው መሰለህ እንዴ? መምጣት አለባት ፈረስ። እንዴት ነው የምትመጣው? ለምን 30 ዓመት አይሆናትም? እናንተ ወንዶች ግን ጭንቅላታችሁ ምንድነው? አንድ ሴት ልጅ ከቤቷ ፈንቅላችሁ ስትወስዱ ስታወጡ የድሮ እኮ ጠልፎ እንኳን የወሰደ እኮ ስንት ነገር ይቅርታ ይላል እኮ ቤተሰብ። እንኳን አሁን ማቹርድ ሆናችሁ በዚህ መልኩ ሚዲያ ላይ ወጣችሁ ራሱ የአንድን እንዴ የሆነ አልጋ ልብስ አረካት እንደዚህ የቶሎ ቶሎ ተሰርታ እንትን ያለች ወይ ዳንቴል አደረካት ልጅ እኮ ናት። አንተ አሞራው አንተ እውነት ግን አንዳንዴ እውነት እንደው የመጣችሁበትን ሀገር ትመስላላችሁ። አንዳንድ ወንዶች የሰው ልጅ ዝም ብለህ ኔ ቫኬሽን የፈለገ ዘመናዊ ብንሆን እኛ እኮ ከነጮች ጋር እኮ ነው የምንኖረው። ልጆቻችን እኮ ይሄ እኮ የነጭ ባህል እኮ አይደለም። ይሄ የአውሮፓውያን ወይንም ደግሞ ሞደርን የምትሉት እኮ ባህል አይደለም። ለሁሉም ነገር እኮ ክብር እኮ አለው እዚህ ሀገር ራሱ። ለመታወቅ ወይ የሆነ ነገር ክሬት ለማድረግና ገንዘብ ለማግኘት ተሸክም አታገኝ እንዴ? ስንት አይነት እኮ ደግሞ ጀግናም እኮ አለ እኮ። ተናገረች እኮ ዲስሪስፔክት በጣም ነው የምታደርገው። አየነው እኮ በትንሹ አየነው። ምንም ሳይጀመር ስለዚህ እኔን ነው የምታስታውሰኝ።
እኔ ነው የምታስታውሰኝ። ምክንያቱም እኔ የምማቀው ነገር ስላለ እናትም ትሰብራለህ፣ የወሰድካትን ልጅ ትሰብራለህ። ከዛ የሆነ ቦታ ላይ ትቆማላለህ። ከዛ ራስህ ትሰባበራለህ። ምክንያቱም አትገና ፓስ አታረግማ። በንግግር ፓስ አታረግ፣ በቋንቋ ፓስ አታረግ፣ በአካል ፓስ አታደርግ። የፈረደበት አንድ የማያልፍ ነገር አለ ወይ ቤት ትሰራለህ። ከዛ ያለፈ ነገር የለም። ጭንቅላትን ግን ቢልድ ታደርጋለህ አታረግም። ያው ነው መጀመሪያ ሬስፔክት ይኖር። አንተ አሁንም ሰው የምትሆን ከሆነ ሬስፔክት ይኖር፣ ሬስፔክት ይኖር። ካልሆነ እንዲያውም አንቺ በጣም ጨዋ እናት ነሽ፣ አዋርጁ። ካልሆነ እኛ እናዋርድሻለን። አይ ትክክል አይደለም፣ ትክክል አይደለም። አንደኛ ደግሞ የፖለቲካ ኬዝ አለባችሁ። እውነቷ ነው። ጀግና አማራ ናት። በቃ ዘሬ አያገባም ካልሽ አያገባም፣ መብቷ ነው። ልጅቷ ደግሞ አባቴ ትግሬ ነው ብላለች። የአባቴ ዘር ፈልጋለሁ ምናምን ስትል ነበር። አባቴ ትግሬ ነው ምናምን ተቧግተዋል። በፖለቲካው ራሱ ተቧግተዋል። አቅም አነሰን ሴት ሆነን እንጂ የእናት ልብ የወንድ ቢሆን ኖሮ ቆራርጠን ነበር የምንጠላችሁ። ቆራርጠን ነጭ ነው አባቷ ፈረንጅ ነው። ለምን እኔ ፈረንጅ አይደለም ለምን እንትን አይሆንም? የልጅቷ ህይወት ግን በእንደዚህ አይነት መልኩ ያሳዝናል። እዚህ በባህር ይመጣሉ፣ በባህር ይንቀራፈፋሉ። እዛ በፕሌን ተሸክማ ያመጣት ልጅን በዚህ በበሰበሰ እንትኑ ሊወስዳት ይፈልጋል። እከክ አግዟት። ሴት ሞራልም እግዚአብሔር ይርዳሽ። እኔ የምለው ሚዲያ ላይ በቃ ወጣ። እኔ ቅድም እንዲያውም ሚዲያ ላይ ባትወጪ ምናምን እኔ እኮ ደህና ሰው መስሎኝ እኮ ነው፣ ደህና ሰው መስሎኝ ሚዲያ ላይ አትውጭ ስልሽ ነበር። ቴንካንቹ ምክንያቱም በቃ የሆነ በቃ ስንት ታያትና በውስጥ መከራት ይሄ ራሱ ሚዲያ ላይ ያለ ልጅ አይደለም ይለካ። ለዚያውም ድንበር ተጋደለኝ ነው የሚለው መሳሪያ ይዞ ማለት ነው። ወደዋለች ግፋብል ከዲቃላ አልፍ መውደድ ከዲቃላ ወይ ከሴክስ አልፍ የሰማችለታ ትጠለዋለች። በጣም አንድ ነገር ልንገራችሁ አይደል? እስከ ዛሬ ድረስ አይታችኋል ሚዲያ ላይ እናት ሳትፈልግ ቀርታ ወይ ሰዎች ይሄ ነገር ትክክል አይደለም ሲፈርስ ነው የምታዩት። የጊዜ ጉዳይ ነው እንጂ ቦቀቅ ተንቦርቆቆ ነው የምናየው፣ አንዱ ወደዛ አንዱ ወደዚህ። ምክንያቱም ፓስ የማያደርጋቸው ነገር አንድና አንድ ምንድን ነው? የሁለቱ ፐርሰናል ካራክተር ናቹራል ማይንድ ፓስ አያደርጉ አትሊስት ወንድ ልጅ በሆነ ነገር መብለጥ አለበት የሴት እናት እንድታከብረው። እኛ ሴቶች ሲጀመር ነግሬያቸዋለሁ። እኔ እግር አይቼ ነው የምጠላው አይደለም ጭንቅላቱማ ደደብ ከሆነ ሊም ያለው በቃ ጨረስኩ በቃ። የማይገባው ደደብ ሰው ማየት ራሱ አያስፈልግም። ቃልወድ ይቅርታ አድርጉልኝ፣ እሱ የእግዚአብሔር ፍጥር ጭራሽ የሚሳደብ ጭራሽ እኔ ባለጌም ልሁን ሴተኛ ዳሪም ልሁን ሸርሙጣም ልሁን ጠጭም ልሁን አጫሽም ልሁን እናት ልጇ ግን እንደዛ እንድትሆንባት የምትፈልግ እናት የለች። እኛ ልጆቻችንን ስናሳድግ ጎንበስ ብለን ማንም አያየንም ስናሳድግ የነበረው ልክ የራሱን እናት ያንተም እናት እንዲህ ብላ እንዳሳደገችው እኛም እንዲህ ብለን እንደ ወንድ የውጭውን ሀገር እየኖርክበት ነው እያየኸው ነው። ለዚያም ደግሞ እዚህ እኮ ነው ያለው አይደል? አይተዋል። ካምፕ ውስጥ ምናምን አይተዋል። ላይፍን አይደል? ልታከብራት ይገባል። መልስ እንኳን ቀና ብለህ ማየት የለብህ። ቀና ብለህ ማየት የለብህ። ዛሬ እንደዚህ አፈን የከፈትከው ነገ ልጅቷ እጅ ላይ ስትገባ ምን ልትል እንደምትችል ለዚያም የማትናገር እናት ከሆነች እንደኔ አይነት እናት ካልሆነች በቃ አለቀላት። እንደ ልቧ ልጇ ላይ ልትጫወት ነው የምትፈልገው። አይቻልም። ከዛ ላይ ገና ካሁኑ እዚህ ትጨመላለቃላችሁ የፖለቲካ እንትን ውስጥ አንተ ቀደምታ ድንበር